ሰላም እንዴት ናችሁ ወገኖቼ? ተመልሻለሁ። አንድ ውስጤን ክብድ ያለው ነገር ማለት ስሜቴን የነካ ነገር ሳገኝ ያው እንግዲህ ወደ ቲክቶክ እመለሳለሁ። አልፈነዳ አወራታለሁ እንጂ ምንድነው መሰላችሁ? ሰሞኑ የካቶሊኩ ጳጳስ ወደ ቱርክ ሄደው ማለት ነው። የመቼም ቱርክ በታሪኳ ከኃይለ ሥላሴ ቀጥሎ ትልቁን አቀባበል አድርጋላቸው የፈረስ የሰራዊት ግርግር ተፈጥሮ ኒቂያ ጉባኤን ጎብኝተዋል። የካቶሊኩ አዲሱ ጳጳስ ቤኔዲክት 14ኛ የተባሉት ማለት ነው። ቤኔዲክት ኒዮ 14ኛ ነው ስማቸው እና የእሳቸው መጎብኘት ውስጤን በጣም ነው የጎዳው። ምክንያቱ ይቺ ቱርክ የምትባለው አገር ምንም ጥሩ ነገር የማይወጣባት የመጽሐፍ ቅዱስ ራእይ ምዕራፍ 2 ቁጥር 13 ላይ ለጴርጋሞር ቤተክርስቲያን በቱርክ ለነበረው ቤተክርስቲያን ታውቁ እንደሆነ ኢየሱስ እንዲያውም ለሰባቱ የቱርክ ቤተክርስቲያኖች ሃርድ ሲሰጣቸው ኢየሱስ ክርስቶስ ከሞት ከትንሣኤ በኋላ የቱርክ ቤተክርስቲያኖችን ሃርድ ሰጥቷቸዋል። ተጠንቀቁ፣ ዘንዶው ሊውጣችሁ እየመጣ ነው፣ ልትዋጡ ነው፣ እናንተ አውሬው ሊውጣችሁ ነው፣ ሰይጣን ሊወስዳችሁ ነው ይልና ለጴርጋሞን ቤተክርስቲያን ላይ እዚያ ምን ይላል? ምዕራፍ 2 ቁጥር 13 ላይ እዩት። የሰይጣን ዙፋን ባለበት ሀገር እንደምትኖር አውቃለሁ። ጴርጋሞንም ቤተክርስቲያን መልእክተኛ ለሆነው ሰውዬ ማለት ነው። የሰይጣን ዙፋን ባለበት አገር ከተማ እንደምትኖር አውቃለሁ። እዚህ ላይ ምን መሰራችሁ? ቱርክ የሰይጣን ዙፋን መኖር መቀመጫ ነች። ቱርክ ላይ ነው በቃ ሰይጣን ዙፋን ነው ያለው። እና ምንድነው ልላችሁ የፈለኩት እኚህ የካቶሊኩ ጳጳስ ኒቂያ ጉባኤ መጎብኘት ለምን አስፈለጋቸው? ኒቂያ ጉባኤ አሪዮስ የተባለን እውነተኛ ሰው 360 ሆዳሞች ተሰብስበው ሆዳሞች ኢየሱስ ክርስቶስ ያላስተማረውን መጽሐፍ ቅዱስ ያላስተማረውን ስናሴ የሚባል አስተምሮት ወደ ምድር ያስገቡበት ቦታ ነው። ሁሌ ከቱርክ የሚመጣ ነገር ጥፋት ነው። በቃ ኢየሱስ ክርስቶስ ተናግሯል። እኔ ሰው ነኝ፣ የሰው ልጅ ነኝ ያለን ያስተማረን። ወደ አምላኬ ወደ አምላካችሁ ወደ አባታችሁ ሄዳለሁ፣ እኔ ሰው ነኝ እያለ አስተምሯል። ያንን አስተምሮት በመካት ኢየሱስ ክርስቶስ ራሱ እግዚአብሔር ነው ብሎ ክህደት የተፈጸመበት ቦታ ኒቂያ ይባላል። ቤተ ክርስቲያን የሞተችበት ቦታ የታረደችበት ቦታ ነው ኒቂያ ማለት። እንግዲህ የካቶሊኩ ጳጳስ እዚያ ኒቂያ መሄዳቸው በጣም ውስጤን ጎድቶታል። ቤተ ክርስቲያን የታረደችበት ቦታ፣ ወንጌል የተበረዘበት ቦታ። እንግዲህ ኢየሱስ ክርስቶስ ተናግሯል ስለ ማንነቱ። የኔ የመልከ ጸዲቅ ነኝ ብሏል አይደል? ስለ መልከ ጸዲቅ ነው ያወራላቸው። መልከ ጸዲቅ አብርሃም በነበረ ጊዜ የነበረ የእግዚአብሔር ሊቀ ካህን የሆነ እድሜው የማይታወቅ ነው መጽሐፍ ቅዱስ የገለጸው። እና ኢየሱስ ክርስቶስም ዓለም ሳይፈጠር ወደ ነበረው ክብሬ መልሰኝ ማለት ዓለም ሳይፈጠር መልከ ጸዲቅ ነበረ። የእግዚአብሔር ጋር የክህነት ያገለግላል፣ ይጸልያል፣ ያማልዳል፣ ተንበርክኮ ጌታ ሆይ ይላል። እንግዲህ ከሰው በፊት የተፈጠሩ ፍጥረቶችን ሁሉ ያማልድ የነበረ ሊቀ ካህን ነው መልከ ጸዲቅ ማለት። እንግዲህ ይሄ ሊቀ ካህኑ ሰው ሆኖ ተወለደ እና ኢየሱስ ክርስቶስን ሆነ። ይህን ኢየሱስ ክርስቶስ ግን ፍጡር የሆነውን ኢየሱስ ክርስቶስ ፈጣሪ ነው ብለው ትልቅ ክህደት የተፈጠረው በዚህ በኒቂያ ጉባኤ ነው። በቃ ቱርክ ያነ ነገር በነገራችን ላይ የኚህ ጳጳስ ቱርክ መሄዳቸው በጣም ቱርክ ማለት በደም የሰከረች ሀገር ነች። የብዙ ሶስተኛው ዓለም ሀገራትን በደም ያጠበች ነች። ያ ብቻ አይደለም። የሥላሴ አስተምሮ ካልተቀበላችሁ ብላ ዓለምን በደም ስታጥረቀርቅ የኖረች ሀገር ነች ቱርክ። አብዛኛው የደም ታሪክ የቤተ ክርስቲያን የደም ታሪክ በቱርኮች የተፈጸመ ነው፣ ወይም ቱርክ ምድር ላይ የተፈጸመ ነው።
እኚህ ጳጳስ ሄደው ግን ያንን መጎብኘታቸው በጣም በጣም ጎድቶኛል። የምሬ ነው የምላችሁ። ይሄ ብቻ አይደለም። ቱርክ እንግዲህ አምላክ መጽሐፍ ቅዱሱ የነገረን አንድ አምላክ አለ፣ ያህዌ የሚባል የእስራኤሎች አምላክ፣ እስራኤልን ከግብፅ ባርነት ያዳነው አምላክ፣ ማደሪያው በጽዮን ድንኳኑ በሳሌም የሆነ አምላክ አለ። የሚሰገድለት ወደ ኢየሩሳሌም ብቻ የሆነ ይሄንን አምላክ ሌላ አምላክ ተክታ ደግሞ እነዚህ ሰዎች ስላሴ ብራ ያሳሳተች ሀገር ድጋሚ ደግሞ ሌላ አምላክ ሌላ የአረቡ ዓለም የመጣ ሌላ አምላክ እንዲያመልኩም ያስገደደች ቱርክ ነች። ብዙዎቻችሁ ምን የመጽሐፍ ቅዱስ ላይ ተጠቅሶ የለ እንዴ? ኢየሱስ ክርስቶስ ሲያስረዳ በዮሐንስ ወንጌል ምዕራፍ 20 ላይ ከኔ በኋላ ሌባው ይመጣልና ሌባው ሊያርድ፣ ሊሰርቅ፣ ሊዘርፍ ነው የሚመጣው፣ እኔ ግን ሕይወት እንዲሆንላችሁ ነው የመጣሁት ያለው ኢየሱስ ክርስቶስ የሚያወራው ከሳውዲ አረቢያ ስለሚነሳ ሰው ነው ምናምን ብላችሁ ልታስቡ ትችላላችሁ። ነገሩ እንዲህ አይደለም። መሰረቱ የሰይጣን ዙፋን ያለው በዚህ በቱርክ ነው። ያንንም አስተምሮት ወደ ዓለም ይዛ የበተነችው ቱርክ ነች። ለማንኛውም ወገኖቼ የተሰራው ስህተት ተሰርቷል። በቃ ይሄ ኒቆያ በሚባለው ጉባኤ ስላሴ የሚባል የአጋንንት ትምህርት ደግሞዋለሁ፣ ስላሴ የሚባል የአጋንንት ትምህርት በዓለም ላይ እንዲሰራጭ ተደርጓል። አብዛኛው ቤተ ክርስቲያን በዚህ የአጋንንት ትምህርት ተጠልፏል። ፊት ለፊት እንኳን እየታየ መጽሐፍ ቅዱስ ፊት ለፊት ነው የሚናገረው። በቃ ኢየሱስ ክርስቶስ እኔና አብ አንድ ነን አለ ብለው መከራከሪያ ያቀርባል ፊት ለፊት። እንዴ አንድ ነን ካለ እኮ ሁለት መሆናቸውን ፕሉራል እንደሆነ ለሁለት ሰው እንደሚያወራ ይናገራል። ከዚያ ውጭ ምንም ማስረጃ የላቸው እና እዚህ ላይ መናገር የምፈልገው መጽሐፍ ቅዱሱ በግልጽ ይናገራል። ኢየሱስ ሌላ ነው፣ እግዚአብሔር ሌላ ነው። እግዚአብሔር የኢየሱስ አምላክ ነው። አባት ነው ካላችሁ ለሁሉም አባት ነው። ኢየሱስ የጳውሎስም አባት ነው፣ የጴጥሮስም አባት ነው፣ የእስራኤሎችም አባት ነው። እንደገና ደግሞ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ አምላክ ተብሏል። ነው አምላክ እኮ የሚለው አላነበባችሁም እንዴ ብሎ ኢየሱስ ክርስቶስ ስለ መዝሙረ ዳዊት ምዕራፍ 82 ላይ ያለውን የተናገረው አይደል እንዴ? መዝሙር 82 ላይ እግዚአብሔር በአማልክት ጉባኤ ላይ ይፈርዳል ይላል። በአማልክት ጉባኤ ላይ ይፈርዳል እና መዝሙር 82ን አንብቡት። በዚያ ሂሳብ እንጂ ኢየሱስ ራሱን አምላክ ነው ያለው በሕጋቸው አላነበባችሁም ብሎ እንደ ሰው ትሞታላችሁ ምናምን የሚል በደንብ መዝሙር 82 ያስረዳል። ሰዎችን ነው አምላክ ያላቸው። ወይም በሌላ አነጋገር ኢየሱስ አምላክ የተባለበት ዘይቤ ወይም ሐሳብ ኮንቴክስት ሙሴ በፈርዖን ላይ አምላክ በተባለበት ኮንቴክስት ልክ ብቻ እንጂ ከእግዚአብሔር ጋር እንዲወዳደር አይደለም። እግዚአብሔር አንድ ነው። እስራኤል ሆይ ስማ፣ የኔ እግዚአብሔር አንድ ነኝ፣ ሶስት አይደለህም የሚለው ሶስት ነው የሚለው ትውልድ እንደሚመጣ ስላወቀ ነው ለሙሴ አንድ ነኝ አስር ያለው። አዎ እግዚአብሔር አንድ ነው። ኢየሱስ ክርስቶስ ካህናችን ነው፣ ሊቀ ካህን ነው፣ ያማልደናል፣ ይፈርዳል። በመጨረሻው ዘመን ሊፈርድ ይመጣል። እንኳን ኢየሱስ ክርስቶስ ሐዋርያቱም ሊፈርዱ ይመጣሉ። ኢየሱስ በእስራኤል ላይ ሊፈርድ ይመጣል። 12ቱ ሐዋርያት ደግሞ በ12ቱ የእስራኤል ነገዶች ላይ ሊፈርዱ ይመጣሉ። አሁን ኢየሱስ ክርስቶስ በሰማይ ሊቀ ካህን ነው፣ ይማንናል፣ ይጸንያል። ነገ ሲመጣ ደግሞ ንጉሥ ሆኖ ነው የሚመጣው። ንጉሥ የመፍረድ ስልጣን አለው። ይሄ ሲባል ግን ከእግዚአብሔር ጋር ይወዳደራል ማለት አይደለም። እኛ ፍጡር ነን። እግዚአብሔር ብቻውን አምላክ ነው። አይወልድም፣ አይወለድም፣ አይዋረድም። ሕጉን አክብሩ። የሚሰገደውም የሚመለከውም እግዚአብሔር ብቻ ነው። መልካም ቀን። ቀናችሁ ይባረክ።
ቴንኪዩ።